የባዩሽ ምትክ ጽዮን የሀናን ጓደኛ ከደሴ አዲስ አበባ አስመጣችው። ጉድ በል ነው ጎንደር ዛሬ ሀና ከኤልያስ ጋር ተለያየች። ዋው! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ፣ ሼር ያደረጋችሁ አጠናክሩኝ። እንግዲህ ዛሬ ላይ ጽዮን ተብዬዋ የሀናን ጓደኛ ከደሴ አዲስ አበባ አምጥተዋለች። ኤልያስ በሀና ነገር እንግዲህ ተቀይሞ ሀናን ለብቻዋ እንዲያገኛት ተነጋግረዋል። ተምቹ እና ያሲር ዛሬ ላይ ወይዘሮ ሜላት ፍርድ ፖሊስ ጣቢያ መጥተው አይተው አነጋግረዋት የሚፈልጉትን ነገር ብር እንደቸገራቸው ነገሯት። እሷም ደግሞ በሀና በኩል ለሀና ነግሪያት አባቷ እንዲሰጣቸው አደርጋለሁ ብላ ስትላቸው እነሱ ደግሞ በሀና ከመጣ አንፈልግም፣ ነገሩን ሁሉ ታዩ፣ እዚህ መምጣታችንን ራሱ እንዳትናገሪ ብለዋት ትተዋት ሄዱ ማለት ነው። ዛሬ ላይ እንግዲህ ጽዮን የምትባለው የሀናን ጓደኛ ከደሴ አዲስ አበባ ድረስ ካመጣች በኋላ ልክ ቤት ወይም አስመጥታ እንግዲህ ስለ ሀና ጉዳይ ነገረችው። እሱም ደግሞ ማመን እስከሚያቅተው ድረስ የማይፈልገውን መጠጥ ጠጥቶ በአንድ ስፋሽ ከዛም በቃ እንግዲህ ብሎ ተለያያት። እሷም ደግሞ አልጨረስኩም እያለች ሌላ ውስጥ ልታስገባው ስትል እሱ ትቶ ሄደ። ከዛም ቀጥሎ እንግዲህ ኤልያስ ለሀና ደውሎ ሀናን እንድንገናኝና ማውራሻለኝ አዲስ አበባ መጥቻለሁ ብሏታል። ሀና ደግሞ እንዴት መጣህ ለምን ብላ ደነገጠች ማለት ነው። ዛሬ ላይ እንግዲህ ያሲርና ተምቹ ሀና ናፍቃቸው መጥተዋል። እሷም ደግሞ ተደብቀው ሰፈር ድረስ እያዩት ነበር። እሷ ደግሞ ስልክ እያወራች ያሲር ጋር ኤልያስን እያወራች ስለነበረ ግን የምታወራው ወሬ በጣም አስደንጋጭ ስለነበረ በጣም ከፍቷ ስለነበረ ተምቹና ያሲር እያዩት ስለነበረ ያሲር ያው ልቡ አይጨክን ስለነበረ እሷን ተከትሎ ምን እንደሆነች ሊጠይቅ ያስል እሱ ደግሞ ከዛም ተምቹ የሚባለው አንተ ምን ሆነ ነው እንዴ አሟል እንዴ አሁን ልናያን የመጣ ነው የምን መጠየቅ ብሎ አስቆመው ማለት ነው። በጣም የሚገርምና የሚያስብል ነገር ነው። አሁን ላይ እንግዲህ ተምቹና ያሲር በጣም ገርሟታል ማለት ነው። ከዛም አልፎ ተርፎ እንግዲህ ሰላምዬ ጽዮንን በጥፊ አቃጥላታለች። ምክንያቱም እሷ እንደሆነች ነገር የምታመላልሰው ያው አሁን ላይ ግን ሰላም የሀናን ፍቅረኛ ከደሴ አዲስ አበባ እንዳመጣችው ስትደርስበት ምን እንደምትል በስዋ ሾየ። ዛሬ ላይ እንግዲህ እርግብ ተብዬዋ ከሀና ጋር ተጣልታለች። ምክንያቱም ሀና ተብዬዋ የእሷን ጉዳይ ለፖሊሶቹ የተናገረች መስሏት እንግዲህ ሀና የተባባልነውን ነገር ትቸዋለሁ ሁሉም ነገር ሁሉ ትች። ከዛም አልፎ እንግዲህ ከሜላት ጋርም አንቺ ነሽ ይሄንን የተናገርሽው ወይም አቶ መስፍን ነው እና ነገሩን ሁሉ ትቸዋለሁ እኔና አንቺ እዚሁ እስር ቤት በስብሰን እንቀራለን የትም ማምለጫ ያለንም ብላ እንግዲህ እርግብ ለወይዘሮ ሜላት ነገረቻት። ወይዘሮ ሜላትም ፖሊሶቹን ሄዳ አናገረች። ፖሊሶቹ ደግሞ ያደረጉላት ቃለ ምልልስ ከዛም አልፎ ተርፎ እንግዲህ አሁን ላይ እርግብ ጭንቀት ውስጥ ገብታለች ማለት ነው። የምታደርገው ሁሉ ራስ ስለገባ ከዛም አልፎ እንግዲህ ወይዘሮ ባዩሽ እና እርግብ ተፋጠዋል ማለት ነው። ወይዘሮ ባዩሽ ወይዘሮ ሜላት ዞሮ ፖሊሶቹን አናግራ ያገኘችውን መረጃ ለእርግብ ነግራታለች ማለት ነው። በጣም የሚገርም ነበር። ያው የድምጽ መግዣ አድርገው ሀናንና እርግብን ሲከታተሏቸው እንደነበረ ነበር። ከዛም እርግብ በገዛ ምላሴ በገዛ ጉድ ሆንኩ በቃ እዚሁ መበስበሴ ነው እያለች ራሷን እየረበሸች ነበረ። ወይዘሮ ሜላት ደግሞ እርግብን ለማጽናናት ሞክራለች። አሁን ግን ሁላቸውም ምንም አይነት ምክንያት ሳይፈጥሩ ሁሉም እንደፈለጉ ሆነዋል ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ ያሲርና ተምቹ በሚገርም ሁኔታ ዛሬ በጣም ርቧቸውና ኪሳቸው ላይ ብር እንደሌላቸው እስከ መቼ ድረስ መንገድ ላይ ተቀምጠው እንደሚውሉ ራሳቸውን ሀሳብ ውስጥ አስገብተው እየወሰኑ ነው ያሉት ማለት ነው። ከዚህም አልፎ ተርፎ እንግዲህ ዛሬ ላይ ወይዘሮ ሜላት ተብዬዋ ከእርግብ ጋር ያላቸውን ግንኙነት ተቀያይረዋል ማለት ነው። እርግብ ተብዬዋ ከሀና ጋር ተጣልታለች በሚገርም ሁኔታ ማለት ነው። ምክንያቱም ሀና ይህንን ነገር እንድታደርግ ደጋሜ ስትመጣ ያልጠበቀችው ነበር ነገር የደረሳት ማለት ነው።